በመጀመሪያው በኩል እንግዲህ ነገር ሁሉ ጥፍት ያለው ምንድነው መድብል ማህሌትን ተቀይራለች ብሎ በቤት ይዟት ሲመጣ ነበር። ማህሌት መቼም የምትቀየር ሰው አይደለችም መቼም። ምክንያቱም ብትቀየር እንኳን በፊት በዝና ነበር የምትቀየረው። ዝና ማለት በኤደን ላይ ሆነ ያደረገችው ነገር ምንድን ነው? ዝና እንደዛ ከሰው አግሏት ብር በእጇ ስልክ እንኳን ሳይቀር ነጥቆ እንግዲህ ግን ያ ስንት የሰራችለት ሴትዮ ሜዳ አውጥቶ ሲጥላት እንግዲህ ማን አንስቶ ከመሬት እንግዲህ ሰው ያደረጋት ማን ያስጠጋት? ኤደን ነበረች። ኤደን እንግዲህ አስጠግታት እንግዲህ ስትኖር ምንድነው ያደረገችው? እንግዲህ ያው ሰራተኛ አድርጋ እነ ብሩክ ጋር አስገባቻት። ያው ያ እንዳለ ሆኖ እንግዲህ በልጇ ራሱ ልትደራደርባት ነበረ እየሞከረችው ማለት ነው። ግን ደግሞ ኤደን ነቂ ስለሆነ ነቅታ እቅዷን ሁሉ አከሸፈችባት። እና ይህ ነገር እንኳን ራሱ ብዙ ማህሌት ትቀየር ቢባል እንኳን ራሱ አይደለም አሁን ትናንትና በመጣው በማታውቀው በካሌብ ሳይሆን የምትቀየረው ዝና ብዙ ነገር ሲያደርጋት ትቀየር ነበረ። ማህሌት መቼም የምትቀየር ሰው አይደለችም፣ አትቀየርም። እናም እንዳያችሁት እንግዲህ ከቤታችን አስወጣለን ብሎ መድብልም ከቤቱ አስወጥተዋት ነበረ። እናም ግን እንደዛተችውም ተመልሼ ሌላ ሰው ሆኜ እመጣለሁ ብላ ነበረ። እንዳለችውም አድርገዋለች። እንግዲህ ከዛ ከቤት ቢያስወጧትም ግን ሌላ ሰው ሆና የወንድ ልብስ ለብሳ እንዳለችውም እንደዛተችውም ገብታለች ማለት ነው። ገብታ እንግዲህ ምንድነው ያደረገችው? መጠጣቸው ላይ መድኃኒት ነበር ጨምራ እንግዲህ ሄደችው። ምክንያቱም ያው ይሄ ሰርግ በፍጹም እንዲካሄድ አልፈለገም። እንግዲህ ወደ ኋላ መለስ ብላችሁ ሳስታውሳችሁ ምንድነው ካሌብ ምንድነው ያለው? ሰርጉ ላይ የሚያስፈልግ ከሆነ አንድ ሰው ልክልሃለሁ ብሎታል። አንድ ማህሌት ላይ፣ ሁለተኛ ደግሞ ፖሊሱ ነው። ፖሊሱ ራሱ መጨረሻ ፓርት ላይ የመጣው ሰውዬ የማሰ ይመስላችኋል? የካሌብ ሰው ነው ዝና ሲያዘው የነበረው። እንደውም ተናገር ያለው ካሁን በፊት ማለት ነይስ እነ ዳጣ ድራማ ላይ ራሱ ሲመጣ እንዴት የፖሊስ እያልኩ ነበርና ዛሬ ላይ ሆነ ራሱ የፖሊስ ራሱ ለምንድን እንደመጣ በሰርጉ ቀን እንግዲህ ማን እንደላከው መድብል ራሱ ብሩክ ሲወርቅ የት ነበረ? ገብቷችኋል? ወጥመድ የዘረጋላቸው ማን ነው? ካሌብና መድብል ናቸው። በቃ ሶስቱ እንግዲህ በጭራሽ የሰርግ እንዲካሄድ አልፈለጉም። ካሌብ አሁን ማህሌትን መድኃኒቱን አድርጊ ብሎ ቢልካትም ግን ከውስጥ ያመቻቸው ነገሩን ሁሉ ሰዎቹን ሁሉ የያዘው ማን ነው? መድብል ነው ማለት ነው። እኔ በጣም ነው የሚገርመኝ። ሰው ግን እንዴት ነው የሚታመነው? አሁን መድብል አሁን እንግዲህ እንዳያችሁት በብሩክ ላይ አንድም ቀን ቢሆንም ተጠራጥረ ነው አናቅም፣ በብሩኬ ላይ ማለት ነው እንደዚህ አደርጋ ብለን። እኔ ግን ማለት ነው ለምን እንዳላቅም ከመጀመሪያውም ጀምሬ መድብል የሆነ ነገር አለው፣ በቃ የሆነ ኬዝ አለው ብዬ እናገራለሁ። እኔ እንጃ ለምን እንዳላቅም የሆነ ዝም ብዬ ስመለከተው እኔ እንጃ አላ አይደል የሆነ ውስጣችሁን ክብድ የሚላችሁ ነገር አለ እና የሆነ የሚያሳየው አክት ምናምን የሆነ ግራ ግብት ላይ ነበረ። እና ሙዶቼ እንግዲህ ያው ዛሬ ላይ ያው ሰርጉ እንግዲህ በሚያሳዝን ሁኔታ ፕሮግራሙ ተቋርጧል ማለት ነው። እና ያው ደግሞ የሚገርመው ነገር ይሄንን ነገር ማህሌት እዛ እንደመጣች ኤፍራታ አይታታለች። እንደውም ባለፈው ላይ የሆነ እንደዚህ ብርጭቆውን ይዛ ከመሄዷ ይልቅ የሆነ ሰዎችን ፍለጋ እየሄደች ነበረ ኤፍራታ ማለት ነው። ማለት ከዛ ከእንደገናም ደግሞ እንግዲህ ተመልሳ ዝም ብላ ሄደች እንጂ ማህሌት እንደመጣች 100% እርግጠኛ ነበረች። እና ኤፍራታ ደውላ እንግዲህ የት ነሽ ብላም ጠይቃት ነበረ። እሷም እንግዲህ ወደ ቤት እየሄድኩ ነው። የት ሆነሽ ነው እስካሁን ወደ ቤት አሁን የምትሄጂው? ይኸውልሽ እኔ እችሻለሁኝ ማህሌት መቼም አትቀየርም አይደለ? መቼም ሌላ ሰው አትሆኝም አይደለ? ስትላትም አይ እኔ በፍጹም ሌላ ሰው አልሆንም፣ በቃ ተወኝ፣ እኔ በጣም ደክሞኛል። እንዴ አንቺ እኮ ደግሞ ታናሽ እኮ ነሽ፣ ጭራሽ ልትቆጣጠሪ ነው እንደ ምናምን ስላታለ ማለት ነው። እናም እንደዛ ስትላትም ይኸውልሽ እኔ ያሰብኩትን ነገር የምትወው ይሄ ሰርግ በሰላም ሲያልፍ ነው። ይሄ ሰርግ በሰላም ካላለፈ መቼም ቢሆን ካንቺ ላይ ጥርጣሬን አላነሳም። አሁንም ቢሆን እንደተጠራጠርኩሽ ነው የምቀጥለው ብላት ነበረ። እና ማህሌት ግን ምንድን ያለችው? በቃ እኔ አንቺም ሰልችተሽኛል፣ ስለዚህ ወደዛ ቤት ተመልሻ አልሄድም። አዎ ተመልሳ አትመጣም። ምክንያቱም ተመልሳ ብትመጣም ያው ኤፍራታ ስላየቻት እንግዲህ ታጋልጣታለች። እናም እንደዛ እንግዲህ ስትለም ትመልስላታለች ማለት ነው። እኔ ተቀየር ያለው ሌላ ሰው ሆኛለሁ፣ ለምንድን ነው ቢያንስ አንቺ እንኳን የማታምነኝ እያለቻት ነበረ።
እና ኤፍራታም ያው ምንም ነገር አላለችም። ቀጥታ ወደ ሰርጉ ጋር ትሄዳለች። ሰርጉም እንግዲህ ግን ያንን መጠጡን ጠጥተው በዛ ላይ ደግሞ እንግዲህ ያው ፎቶ እየተነሱ ነበር። ደስ የሚል ፕሮግራም ነበረ በነገራችን ላይ ማለት ነው። እናም ያንን ነገር እንግዲህ ግን እየተካሄደ ባለበት ጊዜ ላይ እየተጨፈረ ምናምን በመካከል ምሳሌ ትመጣለች። ምሳሌ ደግሞ የኬደሽ ነው ምናምን ብለው ከሷም ጋር እንደዛው ፎቶ ተነስተው እንግዲህ ወደ ጭፈራቸው ነበር ሄዱት። ወደ ጭፈራቸው ሲሄዱ እንግዲህ በቃ ብሩኬ መቆም ነበር ያቃተዋል አይደለ ከሚባለው በላይ ማለት ነው። ሌላው እንዳያችሁት እንግዲህ ከን ሞገስ ነው ውዶቼ። እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አለ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እና ብሩኬ እንግዲህን እየጨፈረ ባለበት ጊዜ ላይ እንግዲህን ያው መቆም ሲያቅተው ያው እነ ሞገስም ወደ ውጭ ወጥቶ ነበረ። ምክንያቱም አዳሩን እንቅልፍ አልተኛም እንግዲህ ልተኛ ብሎ ራሱ ወደ አንድ ክፍል ገብቶ ነበረ። ግን መሀሌት እንዳያችሁት ገብታ እንግዲህን ተደብቃ ነበርና ሰው ሲመጣባት ቀጥታ ተኝታበት ነበር ያንን አልጋ ማለት ነው። እናም እንግዲህን ሞገስ ማለት ነው ውጭ ላይ ቆሞ ጠበቃው ይመጣና እንዴ ምንድነው የዚህ ኮን ነው እንዴ እኔ ስፈልግ ነበር እኮ ሲለው እንግዲህ ሞገስ አሁን ላይ ያው እንቅልፍም ስላልተኛ ይሆናል አይደለ ከብዶታል። ሁሉ ነገሩ ነበር ክብድ አለውና ምንድነው ደግሞ እንቅልፍ አልተኛም እንዴ ሲለው ወዴት ተኛለሁ ብለህ ነው ሆነ ክፍል ገብቼ ተኛለሁ ብዬ ነበርና ምን ይወከለ ሰውዬ እንግዲህ ተኝቷል ሲልም እንግዲህ ይነግረዋል። እና የኛ ክፍልም ያው ዕቃ በቃ እንደሆነ ለጠበቃው ያስረዳዋል ማለት ነው። በቃ አሁን አንግባ ሰርጉ ምናምን ይለቅና በአንድ ፊት ትተኛለህ እንግዲህ ሲለው እንዴ ቆይ አንሄድም እንዳዳራሹ ምክንያቱም እንግዲህ አዳራሹ ሰርገኛ እየጠበቀ ነው። አሰቡ ይሄ ሰርግ እኮ በፍጹም መበላሸት የሌለበት ሰርግ እኮ ነው የተበላሸው። እናም እንደዛ ሲለው እንግዲህ ግን በቃ ማለት መድብል እንኳን አይሻልም እንዴ መድብል ምናምን ሲል እንግዲህ ግን እሱማ እዛም ፎቶ እየተነሳ ነው ሲል እንዴ ሙሽራ እኮ ሰርግ እኮ ፎቶ እኮ ያልቅም እያለ ነበር ሞገን ብሩክ መድብል በነገራችን ላይ ሰርጉን ራሱ ያዘገየው ይሄ ነገር እንደሚፈጠር ስላወቀ ነው ማለት ነው። እንደው ግን በጣም ነው እኔ በነገራችን ላይ በመድብል ላይ ተናድጄበታለሁ። ይሄ ነገር እንደሚፈጠር ስላወቀ ወደ አዳራሹ ሙሽሮቹ እንዳይሄዱ አዘገያቸው። እና ምዶቼ እንግዲህ ግን እንደዛ ሲልም ያው ሆና ንግባ ምናምን ሲልም ፖሊሱ ይመጣል ማለት ነው። ፖሊሱን በነገራችን ላይ ያው የተላከው ሆን ብሎ ለሴራ ነው ነበረ። እንግዲህ ሞገስ ምን እንጃ ለምን እንደው ባላቅም ያው ነገሩ እንግዲህ ግን ተግባብተዋል መሰለኝ። ያው ማለት የምንተዋወቅ ይመስለኛል ምናምን ሲላይ አለ አይደለ በሩቁ ምናምን እንደዛ ነገር ብሎ ሞገስም ነገሮች እንደበስበስ አድርጎ ለማለፍ ሞክሮ ነበረ። እና ይሄ ነገር እንግዲህ ጠበቃው አልገባውም። ስለዚህ ምንድነው ምናምን ሲል እንግዲህ አይ ምንም አይደለም በቃ ይዘው ግባ ምናምን ሲልም በነገራችን ላይ ፖሊሱ ከነ አያቱ ስም ነበረ የሞገስን ስም እየጠራለት እና በዚህ ጊዜ ሁለቱም ተደናገጡ። እና ዱባይ ላይ ምናምን ሲል ማለት አልገባኝም ምናምን አለ። አሁን እዚህ ጋር ራሱ የተረዳነው ነገር እንግዲህ ሞገስ ከተያዘበት በህገ ወጥ ዝውውር ከተያዘበት ውጪ ዱባይ ላይ ምንድነው የሆነ ነገር አለው ማለት ነው። ወይኔ በላቸው እና እንግዲህ ይሄንን ነገር እንትን ሲለው ሞገስን በጣም ደንግጦ ትቶት ይሄዳል ማለት ነው። እንግዲህ ፖሊሱም ተከትሎት ይሄዳል። ጠበቃውም ነገሩም ሳይገባ ወደ ውስጥ እንግዲህ ግን አንገቱን እየወዘወዘ ሲገባ እንግዲህ ሀገር ሰላም ነው ብሎ ሲገባም እንግዲህ ግን አለ አይደለ ቡራ በቃ አለ ዝርግት ብሎ ተኝቷል። በቃ የሚያደርገው መላቀጡ ጥፍት ነበር ያለው። ምክንያቱም አንድ ያልጠበቀው ነገር በህይወቱ ሲከሰትበት አለ አይደለ ግራ ነው የሚገባችሁና እንዳያችሁት እንግዲህ ግን ያው ሰው ድረሱልኝ ብሎ ይጮሃል። እናቴ እዛ መድብል ደግሞ አገራማን ነው ብሎ እያለቀሰ ነበር። በነገራችን ላይ ሞገስን ይሄ መድብልን ከተመለከታችሁት እያለቀሰ ነበረ። የደስታው መስሏችሁ ነው ውዶች? የደስታው አይደለም የሚያስለቅስ አለ አይደለ የወንድሙ እንደዚህ መሆን ነው። ምክንያቱም ይሄ ነገር እንደሚፈጠር 100% ጠንቅቆ ስለሚያውቅ እንግዲህ ይሄ ነገር ሲፈጠርበት በጣም ግራ ነበር የገባውና እያለቀሰ ነበረ። እዛ እንኳን ራሱ መድብል እዛ ብሩክ ወርቆ ጠበቃው ሲጮህ ወይኔ ድረሱልኝ እያለ ሲል እንኳን የት ነበረ እሱ? የለም ገባ። እናም እንግዲህ
ሉላ ነበረች እንግዲህ ቅድስትዬን በሚስጥር ትጠራታለች። እንግዲህ በጣም ነው በነገራችን ላይ እንግዲህ ሙሽራ እዛ ሰርጌ ነው ተብሎ እንግዲህ ሙሽራ እዛ ወርቆ ሲመለከት በጣም ነው የሚገርመው። ና እንግዲህ ቅድስትዬም ራሷን መቋቋም እስከሚያቅታት ድረስ ነበረ። እናም ያው ምሳሌ ድራማ እንግዲህ ያው በእንደዚህ መልኩ ሰርጉ ባይበላሽ ደስ ይለን ነበረ። ሆኖም ግን ምሳሌ ድራማ አስተማሪና ደስ የሚል ድራማ ነው እና ወዶቼ እስከዚህ ፓርት ድረስ ነው ይዘንላችሁ የቀረብ ነው። በቀጣይ ፓርት እስከምንገናኝ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።